ሰላም ውድ ቴሌቪዥን ተመልካቾቻችን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ከቴሌቪዥን የሳቱ መረጃዎች ይዘን ቀርበናል። አስጨናቂ ሀብታሙ መረጃውን በመምራት ከናንተ ጋር ቆያለሁ። አብራችሁን ቆዩ። የኢትዮጵያ ቃለ ሕይወት ቤተክርስቲያን በጋሞ ዞን በጋጮ ባባ ወረዳ ተገኝተው ተጎጂዎችን በእግዚአብሔር ቃልና ለተጎጂዎችም የእህልና የዘይት ድጋፍ በማድረግ አጽናንተዋል። የኢትዮጵያ ቃለ ሕይወት ቤተክርስቲያን በጋጮ ባባ ወረዳ ማዞዶይሳ ቀበሌና በቦንኬ በካምባ ዙሪያ ወረዳዎች የደረሰውን የሰው ሕይወትና የንብረት ጉዳት ለማጽናናት በጋጮ ባባ ወረዳ ተገኝተው ተጎጂዎችን በእግዚአብሔር ቃልና ለተጎጂዎችም የእህልና የዘይት ድጋፍ በማድረግ አጽናንተዋል። ከቡድኑ ጋር የተጓዘው የደቡብ ምዕራብ ቀጠና ቃለ ሕይወት ስራ አስፈጻሚ ገጠው ተጎጂዎችና ተፈናቃዮች እስኪቋቋሙ የቃለ ሕይወት ቤተክርስቲያን ድጋፍ እንደማያቋርጥ ነው። በመሆኑም ሁሉም ሰው ለተጎጂዎች የሰብአዊ ድጋፍን አጠናክረው እንዲቀጥል ቤተክርስቲያን አጥብቃ ጥሪ ታቀርባለች። የኢትዮጵያ ቃለ ሕይወት ቤተክርስቲያን የወላይታ ቀጠና ለፓስተር ዶክተር ዮሐንስ ባሳና የእውቅናና የምስጋና መርሃ ግብር አደረገላቸው። የኢትዮጵያ ቃለ ሕይወት ቤተክርስቲያን ፕሬዝዳንት ዶክተር ስምዖን ሄሊሶ፣ የወላይታ ቀጠና ሰብሳቢ አቶ አዳነ፣ የወላይታ ቀጠና ዋና ጸሐፊ መጋቢ አብርሃም ቦታና የከተማ ቃለ ሕይወት ህብረት መሪዎች፣ ሌሎች እንግዶች በተገኙበት ለፓስተር ዶክተር ዮሐንስ ባሳና የእውቅናና የምስጋና እንዲሁም የሽኝት ፕሮግራም የተለያዩ ስጦታዎችን በመስጠት ተደርጎላቸዋል። በዚህ ፕሮግራም ለትውልድ ትምህርት ይሆናል ብሎ በማሰብ የህይወት ታሪክ ውጣ ውረድ ወንጌል አገልግሎት የከፈሉትን ዋጋም ጭምር የህይወት ታሪካቸው ተነቧል። ክቡር ዶክተር ፓስተር ዮሐንስ ባሳና ልጆቻቸው የልጅ ልጆቻቸው በተገኙበት የተደረገ ሲሆን እንደነዚህ አይነት የክብር ሽኝት ፕሮግራም በህይወት በጤና ኖረ ይህን ማየት በመቻሌ ከልብ የሆነ ደስታ ተሰምቶኛልም ብለዋል። አክሎም ለስታዲየም አጥቢያ ቃለ ሕይወት ቤተክርስቲያን ያለኝን ፍቅርና ክብር ስላሳያችሁኝ በቀረኝ እድሜ አሁንም እናንተን ለማገልገል ዝግጁና ፈቃደኛ ነኝ። ያሳያችሁትን ፍቅር እኔ በሞት እንኳ ልጆቼና የልጅ ልጆቼ እንዲያስታውሱ እነግራቸዋለሁ ብለዋል። በኢትዮጵያ ቃለ ሕይወት ቤተክርስቲያን በደቡብ ሸዋ ቀጠና ከ40 በላይ ለሆኑ ለመጽሐፍ ቅዱስ ትምህርት ቤት መሪዎች ስልጠና ተሰጠ። ባልደረባችን ጽጌረዳ አለሙ ተጨማሪ አላት። የካቲት 28 2018 ዓ.ም በደቡብ ሸዋ ቀጠና ከ40 በላይ ለሚሆኑ ለመጽሐፍ ቅዱስ ትምህርት ቤቶች መሪ ወንጌል ስርጭትና ተግዳሮቶች በሚል ርዕስ ስልጠና ተሰጥቷል። በተለይ በወቅታዊ ተግዳሮቶች ላይ ትኩረት ያደረገ ስልጠናው አንደኛ አክራሪነት፣ ሁለተኛ የመጽሐፍ ቅዱሳዊ ልምምዶችና አስተምህሮቶች፣ ሶስተኛ ባህልና አስታኮ የመጣ የጣዖት አምልኮና በሌሎችም ጉዳዮች ግንዛቤ ለመፍጠር ታስቦ የተዘጋጀ መሆኑን የስልጠናው አስተባባሪዎች ገልጸዋል። ስልጠናውን የሰጡት የኢትዮጵያ ቃለ ሕይወት ቤተክርስቲያን የወንጌል ስርጭትና የቤተክርስቲያን ተከላ አገልግሎት ክፍል ዋና አስተባባሪ ወንድም በላይ ሱጋሞ ሲሆኑ የካቲት 29 2018 ዓ.ም በምስራቅ ኦሮሚያ ከወለንጭቲ ዙሪያ ከ160 በላይ ከወራት በፊት ወንጌል ተመስክሮላቸው ክርስቶስ ኢየሱስን እንደ ግል አዳኛቸው አድርገው ተቀብለዋል። በመጨረሻም ለተጠማቂዎች የኦሮምኛና የአማርኛ መጽሐፍ ቅዱስ ስጦታ ተበርክቶላቸዋል። ስሜ ሳራ ደቦጭ እባላለሁ። ዛሬ በተጠመቅነው ነገር ባለው በክርስቶስ እኛ ደስተኛ ነን። አምነን ፈልገን ወስነን እኔም ልጄም ጌታን ተቀብለን ትምህርት ወስደናል። ትምህርታችንን ደግሞ በጨረስን ሰዓት በቃለ ሕይወት ቤተክርስቲያን ጥምቀት ወስደናል። በዛሬው ቀን ማለት ነው እና መጽሐፍም ተሰጥቶናል። እጅግ በጣም ደስተኞች ነን። አሁን የምንገኘው በምስራቅ ኦሮሚያ በወለንጭቲ ከተማ ቃለ ሕይወት ቤተክርስቲያን ክፍል ላይ እንገኛለን። እግዚአብሔር ተአምር እያደረገ ነው። ተአምር ማለት የሰዎች መዳን ነው። ስለዚህም ከ160 በላይ በክርስቶስ ኢየሱስ ያመኑ ከወራት በፊት ወንጌል የተሰበከላቸውን ሰዎችን አሁን ይህን ጥምቀት ስርዓት ስናከብር ነው የቆየ ነው። ክብር ለእግዚአብሔር ይሁን። በሚደንቅ ሁኔታ በዚህ በምስራቅ ኦሮሚያ ላይ እግዚአብሔር እየሰራ ነው። ወንጌል የተሰበከ ነው። ሰዎች እየዳኑ ናቸው። ደቀ መዝሙር የሆናቸው ቤተክርስቲያናት የተከሉ ናቸው። በጥቂት የተጀመረ አሁን በብዙ እየሰፋ እያደገ ያለበት ሁኔታ ያለው ለዛሬው ቀን ክብር ለእግዚአብሔር ይሁን። ይሄ ደግሞ ዛሬ ብቻ ሳይሆን ሁሌም እንደ ባህል በዓመት 2-3 ሰዎች አምነው ተምረው ይጠመቃሉ። ዛሬም ይሄ ነው የተፈጸመው። ክብር ለእግዚአብሔር ይሁን። የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት በወንጌል ያልተደረሱ ማህበረሰቦችን ለመድረስ የተዘጋጀ መርሃ ግብር አስጀመረ።
የኢትዮጵያ ወንጌላውያን ቤተ ክርስቲያናት ህብረት በወንጌል ያልተደረሱ ማህበረሰቦችን ለመድረስ የተዘጋጀ መርሃ ግብር አስጀመረ። የኢትዮጵያ ወንጌላውያን ቤተ ክርስቲያናት ህብረት በአገሪቱ ውስጥ በወንጌል ያልተደረሱ ማህበረሰቦችን ለመድረስ የተዘጋጀ ልዩ የወንጌል አገልግሎት መርሃ ግብር የማስጀመሪያ ስነ ስርዓት አካሄደ። በዚህ የማስጀመሪያ ፕሮግራም ላይ የህብረቱ ፕሬዝዳንት ፓስተር ደረጀ ታፈሰ ከመላው ሀገሪቱ ከመጡ የክልል ህብረቶች ዋና መሪዎችና ዋና ጸሐፊዎች ከተለያዩ ወንጌል አገልጋዮች ጋር በመሆን ተሳትፈዋል። ፓስተር ደረጀ ታፈሰ በስነ ስርዓቱ ላይ ባደረጉት ንግግር አብያተ ክርስቲያናት ከሁሉም በላይ ለወንጌል ስርጭት ትኩረት በመስጠት እንዲሰሩ አጽንኦት ሰጥተዋል። እንዲሁም በአገሪቱ ውስጥ ገና በወንጌል ያልተደረሱ ማህበረሰቦች እንዳሉ በመግለጽ አብያተ ክርስቲያናት በአንድነት ተባብረው ለመድረስ እንዲሰሩ አስገንዝበዋል። ይህ መርሃ ግብር በተለይ ወንጌል ወደማይደርስባቸው አካባቢ መድረስ፣ ሚስዮናዊ አገልግሎቶችን ማጠናከርና አብያተ ክርስቲያናትን በአንድነት ተባብረው የወንጌል ተልዕኮ እንዲፈጽሙ ያግዛል ተብሏል። ውድ ተመልካቾቻችን መረጃዎቻችን አሁንም እንደቀጠሉ ናቸው። አሁን ደግሞ ከውጭ ምንጮች ወዳገኘናቸው መረጃዎች እናልፋለን። በክርስቲያን በሚመሩ የስራ ቦታዎች የሰራተኞች ተሳትፎ ጨምሯል ሲል ጥናት አስታወቀ። በክርስቲያን የሚመሩ ድርጅቶች ውስጥ የሰራተኞች ተሳትፎ እየጨመረ መሆኑን ከ40 ሺህ በላይ ሰራተኞችን ያካተተ አዲስ ጥናት አረጋግጧል። ቤስት ክርስቲያን ወርክ ፕሌስ በ2026 ያወጣውን የክርስቲያን የስራ ቦታ ሪፖርት እንደሚያመለክተው በ2025 ዓ.ም በክርስቲያን የሚመሩ ድርጅቶች ውስጥ የሚሰሩት 61 በመቶ ሰራተኞች በስራቸው ላይ እንደተሰማሩ ሪፖርት አድርገዋል። ይህ መጠን በድርጅቱ ላይ በ15 ዓመታት ጊዜ ውስጥ የተመዘገበ ከፍተኛ የተሳትፎ ደረጃ መሆኑ ተገልጿል። ጥናቱ በ441 የክርስቲያን ድርጅቶች ውስጥ የሚሰሩ 40137 ሰራተኞች በሰጡት አስተያየት ላይ የተመሰረተ ሲሆን አብያተ ክርስቲያን፣ የሚስዮን ኤጀንሲዎች፣ የቤተሰብ አገልግሎት ድርጅቶች፣ የክርስቲያን ትምህርት ቤቶች፣ ከፍተኛ የትምህርት ተቋማትና ሌሎች እምነት ላይ የተመሰረቱ ተቋማትን አካቷል። ሪፖርቱ የሰራተኞችን ተሳትፎ እንደ ስራ ቦታ ጤና መለኪያ ይገልጻል። ይህም ሰራተኞች ለድርጅቱ ተልዕኮ ያላቸውን ቁርጠኝነትና በስራቸው ላይ ጉልበት ለማፍሰስ ያላቸውን ፍላጎት የሚያሳይ መሆኑ ተጠቅሷል። በጥናቱ መሰረት በክርስቲያን በሚመሩ ድርጅቶች ውስጥ ያለው የሰራተኞች ተሳትፎ ደረጃ በአጠቃላይ የአሜሪካ የሰው ኃይል ውስጥ ከሚታየው በእጥፍ የሚጠጋ መሆኑም ተገልጿል። የቤስት ክርስቲያን ወርክ ፕሌስስ ፕሬዝዳንትና ዋና ስራ አስፈጻሚ ጆይ ብራንስፎርድ እንዳሉት የተሰማሩ ሰራተኞች ጉልበት፣ ጉጉት እና ቁርጠኝነት ያመጣሉ። ይህም የድርጅቱን ተልዕኮ በቀጥታ ያጠናክራል ብለዋል። በተጨማሪም ጥናቱ የተሳትፎ ደረጃ ከፍ ያለባቸው የስራ ቦታዎች ከተሳትፎ ዝቅተኛ ካላቸው ድርጅቶች ጋር ሲነጻጸር እስከ 33 በመቶ ድረስ የምርታማነት ጭማሪ ሊያሳዩ እንደሚችሉ አመልክቷል። ቤስት ክርስቲያን ወርክ ፕሌስን ይህን የተሳትፎ ዳሰሳ ጥናት ከ20 ዓመታት በላይ በክርስቲያን ድርጅቶች ውስጥ የስራ ቦታ ባህልን ለመገምገም ሲጠቀም ቆይቷል። አሁንም በዓለም ዙሪያ በሺዎች የሚቆጠሩ ሰራተኞች የሰጡትን መረጃም ያካትታል። የሪፖርቱ ዓላማም የክርስቲያን መሪዎች በእምነት ላይ የተመሰረቱ የስራ ቦታዎችን በማጠናከር የሰራተኞችን ልምድና የድርጅታዊ ውጤታማነትን ደረጃ እንዲያሻሽሉ መርዳት መሆኑ ተገልጿል። ዘገባው የክርስቲያን ዴሊ ነው። ፍራንክሊን ግራም በፔሩ ታላቅ የወንጌል ዝግጅት አካሄደ። ባልደረባችን ሮማን ከሊል ተጨማሪ አላት። የወንጌል ስብከት ዝግጅት በፔሩ ዋና ከተማ ሊማ ተካሂዷል። ከ900 ሺህ በላይ ሰዎች ሲገኙ በሺዎች የሚቆጠሩ ሰዎች ሕይወታቸውን ለኢየሱስ ክርስቶስ ለመስጠት ቃልም ገብተዋል። BGEA እንደገለጸው የተጠራው ታሪካዊ ወንጌል ስብከት በአገሪቱ ብሔራዊ ስቴዲየም ለ2 ምሽቶች ቅዳሜና እሁድ ተካሂዷል። ስቴዲየሙ ሙሉ በሙሉ በሰዎች ተሞልቶ ነበር። ወደ ስቴዲየሙ መግባት ያልቻሉ ብዙ ሰዎች ደግሞ በውጪ በመቆም ተስፋ የሆነውን የወንጌል መልእክት ለመስማት ተሰልፈውም ነበር። ዝግጅቱ ከሊማ ከተማ ውስጥ ከ2400 በላይ አብያተ ክርስቲያናት ጋር በመተባበር የተዘጋጀ ሲሆን ወደ ስቴዲየም ለመድረስ የሚቸገሩ ሰዎችን ለመርዳት በእያንዳንዱ ምሽት 900 ነፃ አውቶቡሶች ተዘጋጅተው ነበር። በስብከቱ ወቅትም ፍራንክሊን ግራም እውነትን ለመካፈል መጥቻለሁ፣ ኢየሱስ እኔ መንገድ፣ እውነት፣ ሕይወትም ነኝ አለ። ዓለም በኃጢአት ተይዟል፣ የሚያድናችሁ የኢየሱስ ደም ብቻ ነው ሲሉ ግልጽ የሆነ መልእክት አቅርበዋል። በዚህ ምሽት የእምነት ምስክርነታቸውን የሰጡ ሰዎች እንደተናገሩት በሕይወታቸው ውስጥ የጎደለው ነገር ማግኘታቸውን በመግለጽ እግዚአብሔር ጸሎቴን የሰማ ይመስለኛል። ድሮ ይቅር እንዳለኝ አስብ ነበር፣ ዛሬ ግን መልእክቱ ግልጽ ነው፣ ኢየሱስ አዳኝ ነው ሲሉም ተናግረዋል። ፍራንክሊን ግራም በቅርብ ጊዜ ውስጥ የወንጌል ስብከቶች በተለያዩ ከተሞችም ለብዙ ሰዎች ወንጌልን ሲያደርሱ ቆይተዋል። ዘገባው የሲቢኤን ኒውስ ነው።
የእንግሊዝ ማዕከላዊ ባንክ ፓውንድ ስተርሊንግን የታዋቂ ሰዎች ምስል በዱር እንስሳ ሊተካ ነው። ባልደረባችን ዮናስ ተስፋዬ ተጨማሪ አለው። የእንግሊዝ ማዕከላዊ ባንክ ፓውንድ ስተርሊንግን የታዋቂ ሰዎች ምስል በዱር እንስሳት ሊተካ ነው። የእንግሊዝ ማዕከላዊ ባንክ ከግማሽ ክፍለ ዘመን በላይ የቆየውን የገንዘብ ኖቶች ገጽታ የሚቀይር አዲስ ውሳኔ ይፋ አድርጓል። በዚህም መሰረት በፓውንድ ኖቶች ላይ የሚገኙ የታዋቂ ሰዎች ምስል ተነስተው በአገሪቱ የዱር እንስሳት፣ እጽዋትና የተፈጥሮ መስህቦች ምስል እንዲተኩ ተወስኗል። ይሁን እንጂ የንጉስ ቻርልስ ሳልሳዊ ምስል በኖቶቹ ፊት ገጽታ ላይ እንደቀጠለ ይቆያል። የባንኩ ዋና ገንዘብ ያዥ ቪክቶሪያ ክሌላንድ እንደገለጹት ለውጡ የተደረገው የገንዘብ ኖቶችን አስመስሎ የመስራት ወንጀልን ለመከላከል እንዲረዳ ታስቦ ነው። የተፈጥሮ ምስሎች እጅግ ረቂቅና ብዙ ዝርዝር መረጃዎች የያዙ በመሆናቸው በቴክኖሎጂ አስመስሎ ለመስራት በጣም አስቸጋሪ ናቸው ብለዋል። በተጨማሪም በህዝብ ዘንድ በተደረገ የድምፅ አሰጣጥ 60% የሚሆነው ህዝብ የተፈጥሮ ምስሎች እንዲቀመጥ በመደገፍ ውሳኔው ጸድቋል። ውሳኔው በፖለቲከኞች ዘንድ ከፍተኛ ተቃውሞ እየገጠመው ሲሆን ታሪካዊ ጀግኖቻችንን በዱር እንስሳት መተካት ታሪክን እንደ መደምሰስ ነው የሚል ትችቶች እየተሰነዘረ ይገኛል። የአዲስ ዲዛይን ተጠናቆ ኖቶቹ ወደ ስርጭት ለመግባት ጥቂት ዓመታት እንደሚፈጅባቸውም ታውቋል። ውድ ተመልካቾቻችን መረጃዎቻችን የተከታተላችሁትን ይመስል ነበር። መረጃዎቹን በመምራት እኔ አስጨናቂ ሀብታሙ ከመላው የህይወት ቴሌቪዥን የስቱዲዮ ባለሙያዎች ጋር ቆይታ አረኩኝ። ከቀሪ የህይወት ቴሌቪዥን መሰናዶች ጋር መልካም ቆይታ